Akkuma beekamu torbeen shanaffaan Dabra Zayit jedhamee yaamama. Guyyaan kun gooftaan keenya fayyisaan keenya Iyesuus Kiristoos yeroo dhufaatii isa dhumaa abboota keenya luboota kan itti barsiisee jechaadha. በዚህ ቀን መድኃኒታችን ሁለተኛ ግርማ መለኮት በክብር ፊት በመለኮታዊ ግርማ በመጨረሻው ጊዜ የሚመጣበት ቀን መሆኑን ቤተክርስቲያን በሰፊ ሰብካለች። እኔ ክርስቶስ ነኝ እያሉ ብዙዎችን ያስታሉ፣ ብዙዎችም ይሰናከላሉ፣ በክርስቶስ ስም ይነሳሉ። ቅዱሳን አባቶቻችን በዚህ ምድር ላይ ሐዘን ቢሆን መከራ ቢሆን ረሃብ ቢሆን ክርስቶስ ሲመጣ ያ ረሃቡ ያ መከራው ያልፋል፣ የደስታ ሰዓት ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከኒልማ ከነፉረ ቁልቁሉ ዋቀ ቶኮ አሜን። ደብረ ዘይት ሰብህዎ ሚዲያን የምትከታተሉ የዚህ ሚዲያ ቤተሰቦች ሁላችሁ እንኳን ለአምስተኛው ሳምንት ደብረ ዘይት በሰላም አደረሳችሁ እያል እንደሚታወቀው ይህ ዕለት በትልቁ አብይ ጾም አምስተኛው ሳምንት ነውና ይህ ዕለት ደብረ ዘይት ይባላል። ስያሜው እንደ ቀድሞ ሰንበት ሁሉ የቅዱስ ያሬድ ስያሜ ነው። ለፍርድ ይመጣል አምላካችን። በዚህ ቀን መድኃኒታችን ሁለተኛ ግርማ መለኮት በክብር ፊት በመለኮታዊ ግርማ በመጨረሻው ጊዜ የሚመጣበት ቀን መሆኑን ቤተክርስቲያን በሰፊ ሰብካለች። አኩመ ቤከሙ torbeen shanaffaan Dabra Zayit jedhamee yaamama. Guyyaan kun gooftaan keenya fayyisaan keenya Iyesuus Kiristoos yeroo dhufaatii isa dhumaa abboota keenya luboota kan itti barsiisee jechaadha. Dabra Zayit ብለን ስናነሳ ከፍታ ያለው ተራራ ማለት ከፍታ ያለው ተራራ ደብረ ዘይት ተብሎ እንደሚጠራ ይህ ቦታ አምላካችን መድኃኒታችን ኢየሱስ ክርስቶስ አባቶቻችን ለሐዋርያት የመምጣቱን ነገር የተናገረበት ስፍራ ነው። በአጭሩ በዚህ ቦታ ታዲያ ስለ ደብረ ዘይት ስናነሳ ምጽአቱ ምንድነው ነው? ምጽአት ማለት የመጨረሻው የዓለም ፍጻሜ ማለት ነው። ክርስቶስ አይመጣም ብለው ለሚያስቡ ሰዎች ክርስቶስ እንደሚመጣ ደግሞ ቅዱስ ዳዊት እንዲህ ያለ ይናገራል። መዝሙረኛው ዳዊት መዝሙር 49:2 ላይ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝም አይልም፣ እሳትን በፊቱ ይቀጣጠላል ይላል። ስለ ቃሉ የአምላካችን ስም የተመሰገነና የተባረከ ይሁን። ቁርአን እግዚአብሔር ቤተሰቦች ቅዱስ ዳዊት እንደተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ በምጽአቱ ሰዓት እንደማይቀር ሲመጣ ደግሞ እሳት በፊቱ እንደሚቀጣጠል ያስቀምጣል። አበጀምቶ ተማቲ ዋቀዮ ደብረ ዘይት ጋፈ ካፉ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ yeroo dhumaatiif akkamitti akka dhufu qulqulluun Daawit Faasaa Daawit Faarsaa 49 lakkoofsa 2 irratti gaafa ilaallu Waaqayyoon hin cal'isuu, innis ni dhufaa, eegguu inni dhufu abiddi fuula isaattis ni laboobaa jedha። እሳት በፊቱ ይቀጣጠላል ስንል ምን ማለቱ ነው? እሳት በፊቱ ይቀጣጠላል። ኢየሱስ ሁለተኛ ጊዜ ኢየሱስ ክርስቶስ ይመጣል። እግዚአብሔር ወልድ በስጋ ማርያም የማርያምን ስጋ ለብሶ ይመጣል። መጥቶም ዝም አይልም። እሳት በፊቱ ይቀጣጠላል። በዚህ ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ ለኃጢአተኞቹ ሐዘን ይሆናል፣ ለጻድቃኑ ደግሞ ደስታን ይሆናል። ነገር ግን
ሐዘኑ የማይጠቅም ሐዘን። ለዚህ ነው ቤተክርስቲያን ሐዘን ይሆናል የማይጠቅም ሐዘን፣ ለቅሶ ይሆናል የማይጠቅም ለቅሶ፣ ፍጅት ይሆናል የማይጠቅም ፍጅት። ወዳጄ ማልቀስ ካለብን ዛሬ ነው። ስለ ኃጢአታችን ማልቀስ ካለብን፣ ስለ በደላችን ማልቀስ ካለብን ዛሬ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ለኃጢአተኞቹ ሐዘን እንደሚሆን መጽሐፍ ቅዱስ በተለያየ ቦታ ላይ ይነግረናል፣ ያስተምረናል። በአጭሩ የመጨረሻው ጊዜ ምልክቶቹ እንዴት ነው ብለው ሐዋርያት ይጠይቁት። ያ ጎፍታ ዱፍቺኬ ከነማ ሶዳቺሱ ተኡሳ አርጊኔ የጉዋቲ ዱፍቱ namoota cubbuu hojjetaniif gadda akka ta'u nutti himte garuu akkamitti fakkeenyonni ati dhuftu yoom akka ta'e akkamitti beeknaa jedhanii gaafatan ጌታ ሆይ የምጽአቱ ሰዓት እጅግ በጣም አስፈሪ መሆኑን አይተን ነገር ግን አንተ የምትመጣበት ጊዜ ምልክቶቹ እንዴት ነው ብለው ጠየቁት። ክቡራን እግዚአብሔር ቤተሰቦች የክርስቶስ ማምጫ ምጽአቱ ምልክቶቹ ከብዙ ጥቂቱን እናንሳ። የመጨረሻው ኢየሱስ ክርስቶስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ጀምሮ ይናገራል። አንደኛ ብዙዎቹን የክርስቶስ ነኝ እያሉ በክርስቶስ ስም ይመጣሉ። እኔ ክርስቶስ ነኝ እያሉ ብዙዎችን ያስታሉ፣ ብዙዎችም ይሰናከላሉ፣ በክርስቶስ ስም ይነሳሉ። ቁርአን የእግዚአብሔር ቤተሰቦች ዛሬ በዓለም ላይ ሲናሂ ነው የሚታይ። ክርስቶስ ነኝ እያሉ ብዙዎችን ያስታሉ፣ ብዙዎችም ይሰናከላሉ። የክርስቶስ መምጣቱ መጨረሻ መሆኑ ያስቀር እኒ ተቆፋን ፍቺ ክርስቶስ ባይእኒሳ መቃኮትን ዱፋ ወንጌል ማቴዎስ ዲግዳሚ አፉር አንገሸን መቃኮትን ዱፋ ባይእኒሳትሌ ኒዶጎንጎራ አጀ ዋይን ዱፍጨሳ እኒ ተቆፋን ከናንም። ሁለተኛው የጦርነት ወሬ የዓለም ዜና በየዓለሙ ላይ ይታወቃል። የጦርነቱ ወሬ ይህ ወሬ ዜናው በዓለም ላይ ይታይ። ክቡራን እግዚአብሔር ቤተሰቦች ሁላችንም ከሶሻል ሚዲያ አልራቅንምና ሁላችንም ሚዲያ እንከታተላል። ቴሌቪዥናችን ስንከፍ፣ ሬዲዮአችን ስናይ፣ ሬዲዮ ስናዳምጥ የምንሰማ ወሬ ምንድነው? መልካሙን ነው ክፋቱን ነው እያየነው እየሰማነው ያለ? ጥላቻን ነው ፍቅርን ነው እያየን ያለ? ደብረ ዘይት በአጭሩ የሚያስቀምጠው በየጦርነት ወሬ በዓለም ላይ ሰማ። ሎሊ አዳ አዳ አዱኛ ረቲስ ተኤ ብዮተ ረቲን ሙልአታጅ ከናፍ ሁንዲ ኬኛ ኢሮፎዳ ሚዲያ ይላሉ ባይኤን ኬኛ ዋን ከናላ ያለቀም ዋኤ ዱአ ዋኤ ወሎሉ ዋኤ ጂባ ኢሳ ከነን አገኘ ዋን ተኤ የማቴዎስ ወንጌል ምዕራፍ 24 ቁጥር 6 ላይ። ሶስተኛው ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል ይላል የማቴዎስ ወንጌል 24:7 ላይ። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ሁላችን የምናየው ከሁላችን ያልተደበቀ የምጽአቱ ሰዓት ሲደርስ እንዲህ ያሉ ምልክቶች ይነሳሉ። ኡማኒ ኡመተረት ሞቱማረት ኒካአ ፍቅር ይቀዘቅዛል። በዓለም ላይ ዛሬ ፍቅር አለ ወይ? በሀገራችን ላይ ፍቅር አለ ወይ? በቤታችን ፍቅር አለ ወይ ነው? ጎረቤት ከጎረቤቱ ጋር ይዋደዳል። ወንድም ከወንድሙ ጋር ይዋደዳል። ወንድም ከወንድሙ ጋር ፍርድ ቤት የሚቆምበት ዘመን አሁን ነው የምናየው። ሰው ራስ ወዳድ የሆነበት ጊዜ አሁን ነው። እኔ ብቻ ንሩን ለኔ ብቻ ይሁን ብሎ ሰው በሰው ላይ የሚጨክንበት ዘመን አሁን ሁላችን ትተን ለምንሄዳት ዓለም አገራችን ላልሆነች ዓለም ኢዮብ እንደተናገረው ከእናቴ ማህፀን ስወለድ ራቁቴን ተወለድ፣ ከዚህ ዓለም ወደዛኛው ዓለም ሲሄድ ራቁቴን ሄዳለሁ። ማንም ከንብረቱ ጋር ሆኖም በፍቅር መኖር ግን ዛሬ መልካም ነበር። ከናፍ ኑቲሜ እኒ ሰደፋረት ማልጀዴ ካኤ ኡማን ኡመተረት ሞቱማ ረት ኒካአ ወንጌል ማቴዎስ ዲግዳሚ አፍጥቶባታ ካንዳራ ጅሩስ ከናዳ ሐረከሙል ደብረ ዘይት ጋፈላሉ ያደኑን ኢኒ ጉዳን ከነ ያዳችሁን በርባች ጃል እንጅሩ ኦቦሌሰን ጃላቱ አባን ኢልማን ጃላቱ ኦላን ጃላቱ ኦቦሌሰ ሳወሊ መነ ሙርቲ ዳባታ
yeroo namni walitti eekame, yeroo namni wal jibbee jedhee ደብረ ዘይት fakkeenyonni akkanaa kun ni mul'ata jedhe። አራተኛው በዛ ጊዜ ላይ ረሃብ ይሆናል። ረሃብ ይሆናል። ብዙዎች በረሃብ ምክንያት አልቋል ይታወቃል። በዓለም ላይ ስናይ የጦርነቱ ወሬ ምክንያት ብዙዎቹ በረሃብ አረጋውያን ጠዋሪ አጥተዋል። ልጆች የሚያሳድጋቸው ጠፍተዋል። ደብረ ዘይትን ይሄንን ነው። ደብረ ዘይት ጋፈላሉ ኢኒ አርፋፋን ቤለታ ቤለታ አዱኛ ረቲስ ተይ ብየ ኬኛ ረቲስ ተይ ናኖ አዳዳት ከኔ ጋር ኢሳ ከና ቤለራ ከን ከኤ አቦኒ ባይን ዱአን በድ ዳይመን ባይ ዱአን ዱ የሮን ኩን የሮ ኢየሱስ ክርስቶስ ኡፍቺሳ ከላውዳ ድርቅ ይሆናል አለ። ቁርአን እግዚአብሔር ቤተሰቦች በድርቅ ምክንያት ብዙ እንስሳዎችን ትዝታን እናስታውሳለን። ብዙ እንስሳዎች ጠፍተዋል። በድርቅ ምክንያት ረሃቡ ከፍቷል። የምጽአቱ ሰዓት ሲመጣ ይሄ ይሆናል። የሮዶ ፍቻ በቃ አዳዳት ሆንጌኒ ባይአታ ሆንጌ ከናንስ ቤለኒ ባይ ኤኒ ዱድ ከናርጋት ከንደበሬ ደዋንቴ ዋቀዮ ራራሳኑት ያፊዱ ጀቻ ኢሰው ጅንጅራቹን በርባችሳታ ቸነፈር ይሆናል። የምድር መናወጥም ይሆናል በየቦታ ላይ በዓለም ላይም በአገራችን ላይም የምናየው የምድር መናወጥ። በዚህ ሰዓት ግን በደብረ ዘይት ሰዓት ክርስቶስ ሲያስተምር መልካም ላደረጉ ሰዎች ምን ይሆናል፣ ክፉ ላደረጉ ሰዎችስ ምን ያጋጥማቸዋል ስንል ተወሰኑ ነጥቦች እናያለን። አንደኛ በምጽአቱ ሰዓት ክርስቶስ ሲመጣ በቅድስና የሚኖሩ የመከራ ዘመን ያበቃል። ቅዱሳን አባቶቻችን በዚህ ምድር ላይ ሐዘን ቢሆን፣ መከራ ቢሆን፣ ረሃብ ቢሆን ክርስቶስ ሲመጣ ያ ረሃቡ ያ መከራው ያልፋል፣ የደስታ ሰዓት ይሆናል። ለኃጢአተኞቹ ደግሞ የሐዘን ጊዜ ይሆናል። ለዚህ እኮ ነው የቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ እናንተ ዛሬ የምታዝኑ ብፁዓን ናችሁ ነገን ትደሰታላችሁ። ዛሬ የምትራቡ ብፁዓን ናችሁ ነገን ትጠግባላችሁ። ዛሬ የምትስቁ ብፁዓን ናችሁ ነገን ደግሞ ደስ ይላችኋል። ዛሬ የምታለቅሱ ብፁዓን ናችሁ ነገን ትስቃላችሁ አለና ቁጥር 26 ጋር ስንሄድ ደግሞ እናንተ ዛሬ የጠገባችሁ ወዮላችሁ ነገ ርባችኋል። ዛሬ የምትደሰቱ ወዮላችሁ ነገ ደግሞ ታዝናላችሁ። ዛሬ የምትስቁ ወዮላችሁ ነገን ደግሞ ታለቅሳላችሁ። ምንድነው ማዘን? ምንድነው መጨነቅ? በቃ ክርስትና ማለት ማዘን ማለት ነው አይደለም። ትርጓሜው እሱ አይደለም። ክርስትና ማለት ማልቀስ አይደለም። እኛ ከእግዚአብሔር ጋር ስንኖር በጾምና በጸሎት መኖር አለብን። አብይ ጾምን ስናይ በጾምና በጸሎት በዋይታ ወደኔ ተመለሱ እኔም ደግሞ ወደ እናንተ ተመለሳለሁ አለ ኢዩኤል ላይ ስናይ። ሶማፍ ከእናን ገረ ኮታ አንለ ገረ ከሰኒተን ዱፋ ክርስቶስ ሲመጣ ሁለተኛው አምላካችን መድኃኒታችን ሲመጣ በምጽአቱ ሰዓት ለሐዘንተኞቹ የደስታ ጊዜ። ሐዘንተኛ ኃጢአቱን አስቦ ላዘነ ማለት ነው። ስለ ኃጢአቱ ለተጸጸተ፣ ስለ ኃጢአቱ ንስሐ ለገባ ሰው ደስታ ይሆናል። አመንታሳት ሆጂሳት ጭቡሳት ቤኬ ከምቦኤፍ የሮሱን የሮ ገዳ ኦዶንታይን የሮ ገመቹ ታአ አጀዴካይ። ሌላው ክርስቶስ ሲመጣ ዘላለማዊ መንግስትን ይወርሳሉ። መልካም ያደረጉ ዘላለማዊ መንግስቱ ጊዜያዊ ሳይሆን ዘላለማዊ መንግስቱ ወጥቶ የማያጡ አንዴ ከገቡ የማይወጡ ካገኙ የማያጡ የዘላለም መንግስት ይወርሳሉ። መልካም ለሰሩ ሰዎች የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ይህንን ላይ እኒ ሰደፋን የሮ ክርስቶስ ዱፉ ከሰት ነሞኒ ጋሪ ሆጀተን ሞቱማ በረበራ አርገቱ ወንጌል ማቴዎስ 25:34 ጅሬኛ በረበራ አርገቱ ጅሬኛ በረበራ አርገቹዳፍ ሃራ ማንታ ከኘት ጭሙን በርባቺሳ ተአ። አራተኛው ክርስቶስ ሲመጣ መልካም ላደረጉ ሰዎች በአዲሷቷ ኢየሩሳሌም በደስታ ይኖራሉ ይላል። በአዲሲቷ ኢየሩሳሌም በደስታ ይኖራሉ። ራዕይ ዮሐንስ ምዕራፍ 21 ቁጥር 2-3 በአዲሷቷ ኢየሩሳሌም። ለዚህ ነው ሰው መልካም ከሰራ ይላል
ዓይን ያላየ ጆሮ ያልሰማ በሰው ልብ ያልታሰበውን ርስት ያገኛል። የጉሰን ክርስቶስ yeroo dhufu baay'een isaanii jireenya bara baraa yeroo argatan Yerusaalem haaraa jedheeka. Yerusaalem haaraa ija namaa kan hin argine gurri namaa kan hin dhageenye jireenya bara baraa ni argatu jedha. ሌላው ክርስቶስ ሲመጣ ሽልማታቸውን ይቀበላሉ ይላል። መልካም ያደረጉ ሰዎች ይሸለማሉ። ይሄ ዓለም መሸለም ብቻ አይደለም፣ ያ እንደውም ዘላለማዊ ሽልማትን ይቀበላሉ። ራዕይ ዮሐንስ 22:12 በዳሳ አርጋት በዳሳ በረበራ ይሄንን ነው በምጽአቱ ሰዓት የተናገረው። ሌላው ክርስቶስ ሲመጣ በእጅ ባልተሰራ ቤት ውስጥ ይኖራሉ። አያችሁ፣ አሁን በምድር ላይ የምንሰራው ቤት በእጅ የተሰራ ነው። በእጅ የተሰራው ቤት በምጽአቱ ሰዓት ደግሞ ይፈርሳል። ጠፊ ነው፣ ቀላጭ ነው። ቤት አይደለም፣ ሰውም ዘላለማዊ፣ ሰውም ግዛዊ ነው። ምድር ላይ የሚኖረው ሰው ጋር ለዚህ ነው ቅዱስ ዳዊት ሰውስ ዘመኑ እንደ ሳር ነው ይለዋል። ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባ ነው ይለዋል። ሳርን ስናይ ክረምት ይታያል። የዱር አበባን ስናይ ክረምት ያብባል። በጋ ሲመጣ ግን ይረግፋል፣ ይደርቃል። ሰው ህይወቱ እንዲህ ነው፣ አለምድራዊ ነገር ነው። ዘላለማዊ መንግስት ግን ያገኛል። ከናፍ ዱፊቸ ክርስቶስ ረት ilmi namaa waan gaarii hojjete gaarummaa akka argatu mana harka namaatiin hin hojjenne keessa jiraata. mana harka namaatiin በእጅ ያልተሰራ ቤት ውስጥ ለዘላለም ይኖራል። ሁለተኛ ቆሮንቶስ ምዕራፍ 5:1 ዮሐንስ 14:2-3 እናገኛለን። ስለዚህ በደብረ ዘይት ተራራ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ የምጽአቱን ነገር ያስተማረበት ጊዜ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ንስሐ ገብተን ስጋው ደሙን በልተን ጠጥተን ተዘጋጅተን እንድንኖር አምላካችን ይርዳን። waaqayyo gooftaan keenya waaqayyo mankeenya gaabbii gallee onisaaf dhiiga isaa nyaannee dhugnee isa akka eeggannuuf isa eeggannee jireenya bara baraa akka dhaallu eeyyama isaanuuf haa ta'u. kan nu barsiise maqaan gooftaa keenyaa hunda keenya wajjin haa jiraatu. Wasbaat ለእግዚአብሔር ሆራ ቡላ